ለዛሬ ሰራው ነገር ልክ አይደለም። በቃ ያውም አድናን ቤት ውስጥ እያለች ተይዋክሱ ነፈስ በይ። አንድ ቀን ግን ያወቀብን ቀን ሲጥ አድርጎ ደማችን እንደምከልብ ነው የሚያደርገው። ካስፈለገኝ ራሱ ይኛል መሸኘት እንደሆነ ለእኔ ብርቅ ያለ በሳራ ለምጆ የለ ከበናት በቃ ማወቅ የሌለባትን ነገር አወቀች፣ አለቀ። ወደ አምላኩ ሄደች። ሮቤል እባክህ ዝም በል። ለነገሩ ልክ ነሽ። አሁን በሰዓት ማውራት ያለብኝ ስለ እኔና ስለ አንቺ ብቻ ነው እንጂ ሞትማ ሞገስ ይልብኛል። ማሽኮ እብድ ነገር ሚሳከለሻል። ሉሃናና አድናን እንግዲህ ሚራንና እንዲሁም ደግሞ ሮቢን ደርሰውባቸዋል ማለት ነው። እንግዲህ ሮቤል ሲነገር አልሰማም ብሏል። ምን ብለው ነበረ? ሚራ ዛሬ እንኳን ይቅርብን አድናን እኮ ቤት ውስጥ አለ ብትለውም እሱ ግን ምንድነው የታየው? በቃ ዋናው ነገር ሉሃና ከሄደች በቃ ዋናው እሷ እንኳንም ሄደች እንጂ ሉሃና ከሌለቻችን ምስጥ ከሌለች ችግር የለም። ደግሞ የሚገርመው ነገር ሚራ ትመጣና ምን ብትለው ጥሩ ነው? ከዚህ በኋላ እኮ ነፃነታችን ልናውጅ ነው። በዚህ መልኩ እንግዲህ እሷ ናትኝ በነገራችን ላይ ያነሳሳችሁ። ስህተት ነው የሚያደርጉት ነገር በጣም ጸያፍ ነው፣ በጣም ማለት ነው። አስባችሁታል? እንግዲህ ሉሃና እህቷ እንግዲህ ጠፍታባታለች። እህቷን እየፈለገች ነው። እህቷን ደግሞ ሮቤልና በጣም የሚያሳዝነው ማለት ነው ሚራ ተስማምተው ተመካክረው ነው እንግዲህ ልጅቷን ያጠፏት ማለት ነው። እንግዲህ ሲጥ አድርጎ ነው ትንፋሿን ዘግቶ ያው ህይወቷን የቀጠፋት ማለት ነው። በጣም ነው የሚያሳዝነው። ታዲያ አልጋቸው ስር እያደረጉ ነበር፣ ማለትም ከሮቢ አልጋ ስር ነበረ እየተደረገ የነበረው ሬሳው ማለት ነው። ታዲያ ግን ሬሳውን ሲያንቀሳቅስ የነበረ ሰው አለ። ስለዚህ እዚያ ጋ ማለት ነው እውነት ለመናገር እህቷ የሉሃና እህት እዛ ውስጥ የለችም። ወስዶ የጣለው ሬሳ እሷ አይደለችም። የሚገርመው ነገር ማለት ነው። በጣም ነው የሚገርመው። እንግዲህ ሉሃና ድራማ እጅግ ተወዳጅና አስተማሪ ድራማ ነው። እንግዲህ ብዙ አይነት ሰው አለ የሚለውን የሚያስገነዝበን ነው ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሃና ድራማ ማለት ነው። እንግዲህ በጣም የሚገርመው ነገር ሉሃና ያው የተመለከታችሁ ተከታታዮችዬ ታውቁታላችሁ፣ ግን እኔ ሰራው የመጀመሪያ ስለሆነ ሳብራራላችሁ ምንድነው ሉሃና ማለት የሳራ እህት ናት። ሳራ ማለት የቤት ሰራተኛ ነች። እናም እንግዲህ ሳራ የቤት ሰራተኛ ሆና ሜሪና ባልና ሚስቶቹ በዚህ ቤት ውስጥ ሜሪና እንዲሁም ደግሞ አድናን ናቸው ባልና ሚስቶቹ። ታዲያ እዛ ጋ እንግዲህ በጣም የሚገርመው ነገር ማለት ነው ሮቤል የአድናን ወንድሙ ነው። ሮቤል የአድናን ወንድሙ ነው። ታዲያ እንግዲህ ወንድምየው ያልታመመውን ታመም ያለው እያለ ወልቸር ላይ ተቀምጧል። ነገር ግን አልታመመም፣ መሄድ ይችላል። አድናን ግን የሚያውቀው ወንድሙ መሄድም መንቀሳቀስም እንደማይችል ነው። ታዲያ እዚህ ጋር እንግዲህ ሚራ ደግሞ ያገባት የ80 ሚስቱ ናት። የማን? የአድናን። እዚህ ጋር ያሳያችሁ እንግዲህ አድናን ውጥት ሲልላቸው ሜሪና ወንድሙ ማለት ነው። ምን አይነት ማይንድ ነው? የወንድሙን ሚስት እንዲያማግጥ ህሊናው እንዴት ነው የፈቀደለት? በጣም ነው የሚገርመው። እንግዲህ ሉሃናና እንዲሁም ደግሞ ሳራ ህታማች ናቸው። አንድ ነው የሚመስሉት ማለት ነው። ታዲያ እዚህ ጋር እንግዲህ ሁለቱ በመግቢያው ላይ እንዳስገባውላችሁ ለረጅም ጊዜ ሳይታዩ አብረው ይባለጉ ነበረ ማለት ነው። ሚስትየው ማለት ነው እንግዲህ የአድናን ሚስት ወንድሙ ጋር ማለት ነው የባሏ ወንድም ጋር ተዘሙት ነበረ። በጣም ጸያፍ ነው በነገራችን ላይ። እናም እንግዲህ እሷ በዚህ መልኩ እየዘሞተች በዚህ መልኩ መጥፎ ነገሯን እያደረገች ቀጥላ እያለ ማን ቢያውቅ ጥሩ ነው? ሳራ ሰራተኛይቱ አወቀች። ስለዚህ ሰራተኛይቱ ለምን አወቀች? ምን እናርጋት እያሉ ሁለቱ ሲመካከሩ ምን አደረገ ሮቤል ምንድነው ያደረገው? እንግዲህ ሳራን ስልኩን ጣለና ስልኩ ውድቅ ሲል ስልኳን የራሱን ስልክ ነው የጣለው። ስልኩን ስጭኝ ማለት ውድቅ ሲል እንግዲህ ብድግ ልታደርግ ስትል ገፍትሮ አልጋ ላይ ከዛ አፏን አፍኖ እንግዲህ ትንፋሿን ጸጥ አድርጎ አስወገዳት ማለት ነው። ከዛ ካልጋው ስር አስቀምጧታል። እዚህ ጋር ሁለቱ አሁን የተያዙበት ምክንያት ምንድነው? የሆነ ቤት ውስጥ ያሉ ስንት ሰዎች ናቸው? አሁን ላይ 4። 5ኛ ግን ማን እንደሆነ የማያውቁት የሆነ ሰው አለ። ይሄ ማለት ደግሞ ሳራ አልሞተችም። ሳራ ምንድነው አልሞተችም። የሆነ ነገር ነው ውስጥ ላይ የከተተችለት። አሁን ተሸክሞ ሄዶ የጣለው በእርግጠኝነት የሷን አስከሬን አይደለም ማለት ነው። እንዴት ነው ያላደለው የሚለውንም ወደ ኋላ የምነግራችሁ ይሆናል ማለት ነው ውዶችዬ። እንግዲህ ሚራ በጣም ስህተት ነው የሰራችው። ሚራ የ80 ባሏን
አድናን ምንም ያጎደለባት ነገር የለም እንደምንመለከታቸው ማለት ነው። ነገር ግን ምንድነው ያደረገችው ሚራ? ምንም ሳይጎድልባት የስርቆሽ ነገር ያምረኛል እዚህ ጋር ያሳያችሁ እንደው ባል እያለ የስርቆሽ ነገር በጣም ደስ ይለኛል በጣም ያምረኛል ብላ እንግዲህ ከባሏ ወንድም ጋር ተወሰልት ጀመር ማለት ነው። ታዲያ በዚህ ሰዓት እንግዲህ አድናን በጣም ምስኪን ነው። ምንም አላወቅም አያውቅም። እንዴትስ ብሎ ያስበዋል ለራሱ ወንድሜ ከወልቸር ላይ መቼ ነው የሚነሳልኝ? እንግዲህ ወንድምየው ዶክተሮቹ ራሱ እንኳን ከተንቀሳቀሰ አይችልም ሰውነቱ ብለዋልኝ። ለምን ሄዶ ገንዘብ ሰጥቶ አሳምኗቸዋልኝ ዶክተሮቹን ማለት ነው። እና እዚህ ጋር አሁን እሱ በሽተኛ ነው መንቀሳቀስ አይችልም። በማን ልብ በማን ቤት? በአድናን ቤት። ሉሃና ግን አይተዋለች። ሉሃና በአይኗ አይተዋለች። ምን ሲያደርግ ሲቆም እንግዲህ ሮቤል ቆሞ ወንድ ነኝ እያለ ቤቱ ማለትም ክላሱ ውስጥ ክላሱን በደንብ ሳይዘጋው እንግዲህ በደንብ ዘግቶ ቆልፎ ነበር ሌላ ጊዜ ክላሱ ላይ ሪላክስ የሚያደርገው ወዲያ ወዲህ የሚለው። በዛ ሰዓት ግን አጋጣሚ እንደከፈተው ሲቆም እሷ ደግሞ ወደ እሱ ክላስ ስትመጣ ሉሃና ማለት ነች። ወደ እሱ ክላስ ስትመጣ አይተዋለች። እንግዲህ ሉሃና ማለት የሳራ እህት ነች እንዳልኳችሁ። ስለዚህ ሳራ እህቷ እዚህ ቤት ሰራተኛ ነበረች፣ እዚህ ቤት የለችም። ደግሞ እሷ ሉሃና የመጣችበት ምክንያት የሳራ ስልክ አይሰራም። ለካ ምን አድርጓንኝ አድናን እንግዲህ አድናን ያው እንደ የት ሄደችው ብሎ ደንግጧንኝ። አድናን ስራ ውሎ ሲመጣ ሳራ የለችም። እንዴ ሳራ ሲል ጊዜ ምን እንጃ ምን አውቃለሁ የት እንደሄደች እኛ አናውቅም ብለው ሸመጠጡ ማለት ነው። ለምን እነሱ ሲጣርገዋታል፣ እኛ አልጋ ስር ከተዋታል። ለነገርየው ግን ደስ የሚለው እሷ አልሞተችም ማለት ነው። እና በዚህ ሰዓት ታዲያ አሁን በጣም የሚገርመው ነገር አንድ ጊዜ ምን አደረገች? ሳራ እኮ ወጥታ ነበረ ማለት ነው። ወጥታ የሆነ ነገር የሆነ ሳትጀገጅግበት ሳታስቀምጥበት የሬሳውን ቦታ ሳታስቀምጥበት ስለቀረች የት ሄደች ብለው ደንግጠዋል ሚራና እንዲሁም ደግሞ ሮቤል ማለት ነው። ሮቤልና ሚራ ደንግጠው የት ሄደ አስከሬኑ ማን ወሰደው ብለው በርግገው ደንግጠው ይሄን ሁላ ስራ ግን እየሰራች ያለችው ራሷ ሳራ ነች። እነሱ ግን የመሰላቸው ማን ነው? ሉሃና። ለምን ሉሃና አሁን ላይ የመጣችው እንዳልኳቸው እቷን ለመፈለግ ነው። ደስ የሚለው ነገር ግን አሁን ላይ አድናን እውነቱን አይቷል። በቃ አድናን ያየው ነገር ምንድነው? ወንድሙ ሮቤል አልታመመም፣ እግሩ እኮ መንቀሳቀስ ይችላል ይራመዳል ብላ ሉሃና ስትነግረው አላመናትም። ሌላ ደግሞ ሉሃና ሁለቱ ሰዎች ስለ እህቴ ያውቃሉ፣ ስለ ሳራ ያውቃሉ፣ ግን መናገር አልፈለጉም። ለምን ይሆን ስትል ጊዜ ምን አደረገ ሮቤል በጣም ገራሚ ሰው ነው። ሮቤል ምን ቢያደርግ ጥሩ ነው? ወደ ፖሊስ ጣቢያ እንሄዳለን አለች ሉሃና ማለት ነች። እንግዲህ ሉሃና ታዲያ ምን ላድርግ እስኪ አሁን የእህቴ ነገር የት ሄጄ ልፈልግ ምን ላድርግ ብላ ስትጨነቅ ስትጠበብ ምን አደረገ አድናን? አይ በቃ ፖሊስ ጣቢያ መሄድ አለብን ማመልከት አለብሽ እና አመልክተን የት እንዳለች የት እንደሄደች ማወቅ አለብን አለ አድናን ማለት ነው። ምክንያቱም አድናን በጎ መልካም ሰው ነው፣ እውነት ለመናገር ጥሩ ሰው ነው። ነገር ግን አድናን ጥሩ ሰው ቢሆንም ሚራ ደግሞ ሚስቱ ያለችውን ይሰማል። ስለዚህ ሚራ መጣችና ምን አለችው? አይ ፖሊስ ጣቢያ አትሄዱም፣ አይቻልም። ለምን? ፖሊስ ጣቢያ ከሄዱ እኮ ቀጥታ መጥተው ይፈትሻሉ። ከፈተሹ ደግሞ እዛ ቦታ ይገኛል። ይሄ ሲጀመር እኮ ሸቷል። ሉሃና ራሱ በኋላ ላይ ስትመጣ ሮቤል ምንድነው ክላስ ይሸታል አለች ሁላ ማለት ነው። እና እንግዲህ ሮቤልና ሚራ ደግሞ አልጋ ስር ያስቀመጡትን ነገር ስለሚያውቁ በላይም በታችም በባሌም በቦሌም ብለው ሉሃናና እንዲሁም ደግሞ አድናን ወደ ፖሊስ ጣቢያ ሄደው እንዳያመለክቱ አገዷቸው ማለት ነው። እዚህ ጋር ያሳያችሁ በጣም ነው የሚገርመው። ከዛ ምን አደረገው? ምን አላትኝ? በጣም የሚገርመው ነገር በተለይ ሮቤል በጣም መርዝ ሰው ነው። ሮቤል ምን አላት ለሚራ? አሁን የወንድሜን ማይንድን ያውቀዋለሁ። አሁን ወንድሜን ማባበል ትጀምሪያለሽ። ወንድሜን ምንድነው የምትይው? ሄደሽ ፖሊስ ጣቢያ እንዳትሄድ። እንዴ ሲጀመር ምናምን አሃት ነው እቺ ልጅ። እንዴ እቺ ልጅ ምኗ ይታመናል? ሲጀመር ደግሞ ራሷ ሳራ አለመሆኗስ ምኑ ነው እርግጠኛ ምን ሆነው? እንዴ ራሷን ቁርጥ እኮ ናትኝ ራሷ ብትሆንስ? ስለዚህ ሲጀመር አንተን ሌላ ጠንቅ ውስጥ እስቲ ያስበው። ራስህን እኮ ነው ሄደህ የምትከሰው። እኛ ቤት ነበረች ከዛ ጠፋች ብለህ ለፖሊስ ስታመለክት እየከሰስክ ያለው ራስህን ነው። ስለዚህ ይቅርብ ብላ እንግዲህ ታባብለዋለች ማለት ነው። የዋ ነው ደግሞ አድናን በተለይ ደግሞ ሚራን ስለሚወዳት በጣም የዋ ነው ለሚራ በተለይ ማለት ነው። በዛ ላይ ወንድሙንም ደግሞ ሮቤልን ያምነዋልኝ ይወደዋል። ስለዚህ ምንድነው ያደረገው? እሺ
በቃ እሺ ካልሽ እሺ ብሎ ሄዶ ሉሃናንን አይ በቃ ነገ እንሄዳለን ፖሊስ ጣቢያ ነገ እንሄዳለን ብሎ ቀየሰ ማለት ነው። ተቀየሰ እሱ ማለት ነው። እሷም እንግዲህ ለምን ግን ምናምን ብላ ዝም አለች። ከዛ ምን አደረገ ሮቤል ደግሞ አስቡ፣ ሁለቱ በጣም መርዝ ናቸው፣ ሚራና ሮቤል ማለት ነው። አድናን ደግሞ በጣም ሲበዛ የዋህ ነው። ስለዚህ ምንድነው ያደረገችው? ሚራ ሂዳ አድናንን አሳመነች። ሮቤል ደግሞ ይመጣና ለሉሃና ምንድነው የሚላት? ወንድሜን ስለማታውቂው ነው በጭራሽ ፖሊስ ጣቢያ መሄድ የለብሽም። እንዴ አስበሽዋል? ፖሊስ ጣቢያ ሄድሽ ማለት እኮ አሁን ላይ ሳራ ምንም ውስጥ ብትሆን እንኳን እንዳትወጣና መንገድ እንዳታገኝ እኮ እየዘጋሽባት ነው። ምን አስበሽ ነው? አይሆንም በጭራሽ ይላል ማለት ነው። እንዴት ለምን ስትል አይ ወንድሜን አታውቂውም። አድናን ሰው እንዳይመስልሽ፣ እንደዚህ ከላይ ስታዩ ሰው መስሎ፣ እንደዚህ ከላይ ስታዩ ጥሩ መስሎ፣ ጥሩ ሰው እንዳይመስልሽ፣ በጣም መጥፎ ሰው ነው በጣም ይላታል ማለት ነው። እሷ ደግሞ እንዴት ስትለው ጊዜ አይ በጣም መጥፎ ሰው ነው። ይገርምሻል፣ ይህን አሁን እሱ የት እንዳለች የሚያውቀው አድናን ነው። ይህን እሱ አግቷት የሆነ ቦታ አድርጓት ነው የሚለው ደግሞ ረጅም ነው። አሁን ፖሊስ ጣቢያ ሄደሽ ካመለከትሽ ሲጥ ነው የሚያረጋት ብሎ ማለት ነው። የሌለ ነገር ያወራል። በጣም እኮ ነው የሚገርመው። በነገራችን ላይ አድናን እሱ እንዳለው አይነት ሰው አይደለም። አድናን በጣም ምስኪን፣ በጣም የዋህ ነው። ነገር ግን ሮቤል ራሱ መርዝ ስለሆነ ሌሎቹን ሰዎችን መርዝ ናቸው ብሎ አስወራ ማለት ነው። ታዲያ ሉሃና እንዴት ብቻ በጣም ኮንፊውዝ ሆና በጣም በቃ ውዥንብር ውስጥ ገብታ፣ ነገር ግን እሺ አለችው። እሱን አድናንን ጠላች ማለት ነው። ሮቤልን አመነችው። የሚገርመው ነገር ግን ሮቤልን አምናው ሮቤል ነበረ ግን ሌባውና ደግሞ እህቷንም ያጠፋባት። እንደገና ደግሞ እህቷ በነገራችን ላይ እሱ አፈንኩ ብሎ እንደዚህ ምናምን አድርጎ ከዛ በቃ እንደዚህ የሰው ልጅ ህይወት እኮ በእርግጥ ታፍናችሁ ብዙ ሰዓት ከፈጀ የሰው ልጅ ነፍስ ቶሎ ልትወጣ ትችላለች። ግን እሷን ያን ያክል ነፍስ የሚያስወጣ አይነት አይደለም እንደተመለከት ነው ማለት ነው። እናም እንግዲህ ራሷ ሳራ አለች። ነገር ግን እንደውም የእነሱን ሴራ አልጋ ስር ሆና እየሰማቻቸው ነው። በጣም የሚገርመው ነገር ማለት ነው። እነሱ እንግዲህ ተገላገልን፣ አሁን እሷ ነበረች የምታቅብና ተገላገልን። እዚህ ጋር ግን ሚራ ይሁን ሌላ መንገድ ብናገኝ እንድናስወጣት ብናደርግ ምናምን ነበረ እቅዷ። ግን በኋላ ላይ ደግሞ ያችን ቀስት እኮ አስወግድኳት ሲላ ጊዜ ማለትም እንግዲህ ሳራን ያው እንግዲህ ታውቃላችሁ፣ ትረዱኛላችሁ። አስወግድኳት የሚለውን ቃል እናንተ ያው ነፍስ ሲወጣ አይነት ሰው አድርጋችሁ ውሰዱልኝ። ዩቲዩብ ስለሚያግደኝ ነው ቃሉን ዳይሬክትሊ ማለት አልችልም። እና እንግዲህ ዞሮ አስወግዷታል ከዓለም ከዚህ ዓለም ገጽ አጥፍተዋታል ማለት ነው በእነሱ ልብ። ግን ልጅቷ ምንድነው አልሞተችም እና በስተመጨረሻ እንደምትመጣ ግልጽ ነው። ታዲያ አሁን ላይ ግን አድናን ደርሶባቸዋል። እጅ ከፍንጅ ነው የተያዙት። እጅ ከፍንጅ እንዲያዙ ደግሞ የረዳችው ሉሃና ነች። ሉሃና ምን አድርጋለች? ሉሃናን ፈልጋ አይደለም ነገረችው። ደጋግማ ከአንዴም ሁለቴ ከሁለቴም ሶስቴ ነገረችው ለአድናን ወንድምህ ጥሩ ሰው አይደለም። ወንድምህ አንተ እንደምታስብለት መልካም ሰው አይደለም። ወንድምህ እኮ አንተን እህትሽን ሳራን የት እንደጣላት እሱ ነው ሊነግርሽ የሚችለው። ደግሞ ፖሊስ ጣቢያ እንዳትሄጂ ብቻ በቃ ሁሉንም ነገር ነገረች ማለት ነው። ሮቤል ያላትን ለአድናን በዛ ሰዓት ወንድሜ እንደዚህ አይልሽም። ቆይ አንቺ ምንድን ነው የምትፈልጊው እንዴ? የመጣሽው እህትሽን ፍለጋ ነው ወይስ ይህን ቤተሰብ ለመበጥበጥ ነው የመጣሽው ብሎ እንግዲህ በጣም ነው የተቆጣት፣ በጣም ነው የጮኸባት። ታዲያ በዚህ ሰዓት እሷ ደግሞ ምንም ባረጋ አንተ የምትረዳ አይደለም ማለት። በነገራችን ላይ ግን አንድ ነገር ማድረግ ትችል ነበረ እኮ ሉሃና፣ ቪዲዮ መቅረጽ፣ ፎቶ ማንሳት ትችል ነበረ። በተለይ ቁሞ እያለ ለነገሩ የመጀመሪያ አንዴ ነው ያየችው፣ ቁሞ ያየችው። ከዛ ሄዳ ዳይሬክትሊ ጠየቀችው። ቆይ ግን ሮቤል ትቆማለህ አይደለ? እግረ ምንም አልሆንም አይደለ ስትለው ጊዜ አረ አልቆምም አለ። ግን አድናን እዚህ ጋር አምኗት ነበረ። ቆሞ አይቼዋለሁ በአይኔ ስትለው ሄደ። አድናን ሄደና ሮቤልን ሊያቆመው ሞከረ። ሮቤል በጣም አስመሳይ ነው። አለቃቀሰ። እቃውን ጠቅልሎ ከቤት ካልወጣው አለ ማለት ነው። በዛ ሰዓት ደንግጦ አድናንም ተመለሰ። ግን አድናን ስህተት የሰራው እዚህ ጋር ለሮቤል ያቺ ኑሃና እኮ ናት እኔ የነገረችኝ ኑሃና ነች እና በጣም ይቅርታ ወንድሜ ምናምን ብሎ አጋፈጣት። በዛ ሰዓት ግን አንድም እንኳንም ተናገረ ያስብላል። ምክንያቱም ሉሃና ነች ባይል ኑሮ ማን ነው? ስለዚህ ሉሃና ልትሆን ትችላለች ብለው እንደ እህቷ ደግሞ ያው አፈር ውስጥ ሊቀላቅሏት ይችሉ ነበረ ማለት ነው። ግን ስላየችህ ነው እንጂ ሌላ የምታውቀው ነገር የለም ማለት ነው ብለው እንግዲህ በእነሱ ልብ አሁን ኦልሬዲ ሬሳው ሄዷል። ከዛ እነሱ ሰላም ናቸው። ግን
ሲጀመር ሳራ አይደለችም ያተሸክሞት የሄደው ነገር የሆነ ነገር እንዳስገባች ነው የምረዳው። እናንተ እንዴት አያችሁት ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንደተለመደው የኔ ውዶች መልካምነት ለራስ ነው መልሶ ይከፍላል። ሰብስክራይብ አድርጉኝ የኔ ማሮች። ባይ ባይ። ወዳችኋለሁ።